ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። መሬትን በመውረር የተከናወነ ግንባታ ላይ እርምጃ መወሰዱ ተገለጸ። በዚህ ጉዳይ ዙሪያ ከአዲስ አበባ ከተማ ደንብ ማስከበር ባለስልጣን የወጣ መረጃ አለ። በዝርዝር መረጃችን እኛም ይዘንላችኋል። በ2016-17 በጀት ዓመት በተፈጸመው የባቡር ፕሮጀክት ስርቆት ከ$717,000 በላይ እንዲሁም ከ25.3 ሚሊዮን ብር በላይ ኪሳራ መድረሱ ተገልጿል። ከዚሁ ጋር ተያይዞ የክልሉ መንግስት በስርቆት ላይ ተሳትፏል ያላቸውን ኃላፊዎች ከስራ ማሰናበቱ ተሰምቷል። ይህንንም በዝርዝር መረጃችን አካተነዋል። የመጸዳጃ ቤት ፍሳሽ ወደ ወንዝ እንዲገባ ያደረጉ የንግድ ቤቶች በመቶ ሺዎች መቀጣታቸው ተነግሯል። እነዚህ ንግድ ቤቶች የተጣለባቸው የገንዘብ መጠን ስንት ነው? በዝርዝር ከምንመለከተው መረጃዎቻችን መካከል ይገኝበታል። የአዲስ አበባ ባለሀብቶች ፎረም በከተማዋ ያሉ ባለሀብቶች ከባድ ችግሮች እየገጠሟቸው መሆኑን አስታወቀም። ፎረሙ ባለሀብቶች ያላመኑበትን ተግባር እንዲፈጽሙ እየተገደዱ ነው ያለ ሲሆን በመጠነ ሰፊ ችግሮች እየተፈተኑ መሆኑንም አክሏል። ፎረሙ ባለሀብቶችን እየፈተኑ ያሉ ችግሮች ብሎ የለያቸው ጉዳዮችንም ይፋ አድርጓል። እኛም በዝርዝር መረጃችን ወደ እናንተ ልናደርሰው ይዘነዋል። የአዲስ አበባ መሬት ልማትና አስተዳደር ቢሮ በመላ ከተማዋ ለጨረታ ያዘጋጃቸው ከ300 በላይ ቦታዎች የመጨረሻው ጨረታ ዛሬ እንደሚከፈት አስታውቋል። እነዚህንና ሌሎች የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ትኩስና ታማኝ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን መወዳጀታችሁን እንዳትዘነጉ። በዝርዝር ወደ ያዝንላችሁ መረጃዎች እንለፍ። ካፓዶሺያ ሪል ስቴት በመሃል ሜክሲኮ ልደታ ላይ ዘመናዊ አፓርትመንት ቤቶችን ጥንቅቅ አድርገን ማስረከባችን ይታወሳል። አሁን ደግሞ ፒያሳ ቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት እንዲሁም በወዳጅነት ፓርክ ሳይታችን ላይ ቅንጡ አፓርትመንት ቤቶችን ይዘን ብቅ ብለናል። ፒያሳ ሳይት ላይ 10% ለሚከፍሉ በካሬ 90,000 ብር ሲሆን 50% ለሚከፍሉ ደግሞ በ75,000 ብር ብቻ። ታዲያ ሁሉም ሳይቶቻችን የከርሰ ምድር ውሃ፣ አውቶማቲክ ጄኔሬተር፣ ሰፊ ቴራስ፣ ሊፍቶች፣ ጋርቤጅ ሹተር እንዲሁም ሰፊ በረንዳ ያላቸው ሲሆኑ በፍሎር 3 እና 4 ቤቶች ብቻ። ለበለጠ መረጃ በ0931 28 33 28 ይደውሉ። ካፓዶሺያ ሪል ስቴት። መሬትን በመውረር የተከናወነ ግንባታ ላይ እርምጃ መወሰዱ ተገልጿል። በአዲስ አበባ መሬት ባንክ የገባ መሬትን በመውረር በተከናወነ ግንባታ ላይ እርምጃ መውሰዱን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን አስታውቋል። በአቃቂ ቃሊቲ ክፍለ ከተማ ወረዳ 2 መሬት ባንክ የገባን 1000 ኪሎ ሜትር መሬት ሁለት ግለሰቦች በህገወጥ መንገድ የ2012 ዓ.ም ካርታ አለን በሚል የግንባታ ፍቃድ በማውጣትና ቦታውን በማጠር ግንባታ ለማከናወን ሲሞክሩ መያዛቸው ተገልጿል። የተከናወነውን ህገወጥ ግንባታ ማፍረሱን የገለጸው ባለስልጣኑ ጥፋተኞችን በሊዝ አዋጁ ተጠያቂ ለማድረግ በሂደት ላይ መሆኑንም ጠቁሟል። በህገወጦች ላይ የሚወሰደው እርምጃም ተጠናክሮ እንደሚቀጥል ማስገንዘቡን የባለስልጣኑ መረጃ ያመለክታል። የመጸዳጃ ቤት ፍሳሽ ወደ ወንዝ እንዲገባ ያደረጉ የንግድ ቤቶች 600,000 ብር መቀጣታቸው ተገልጿል። የመጸዳጃ ቤት ፍሳሽ ከዋና ፍሳሽ መስመር በማገናኘት ወደ ወንዝ እንዲገባ ያደረጉ የንግድ ቤቶችን 600,000 ብር መቅጣቱን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታውቋል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከአካባቢ ጥበቃ ባለስልጣን ጋር በመተባበር በጉለሌ ክፍለ ከተማ ወረዳ 8 የመጸዳጃ ቤት ፍሳሽ ከዋና መስመር ቱቦ ጋር ባገናኙ ሁለት የንግድ ቤቶች በደንብ ቁጥር 180/2017 መሰረት እያንዳንዳቸው 300,000 ብር በድምሩ 600,000 ብር በመቅጣት እርምጃ መውሰዱን ገልጿል። ባለስልጣኑ ህብረተሰቡ ማንኛውም አይነት ፍሳሽ ቆሻሻ ወደ ወንዝ ከመልቀቅና ደረቅ ቆሻሻ ወንዝ ውስጥ ከመጣል እንዲቆጠቡ አሳስቧል። ድርጊቱን በፈጸሙ ግለሰቦችና ተቋማት በደንብ
ቁጥር 180/2007 መሰረት እርምጃውን አጠናክሮ እንደሚቀጥል ከተቋሙ ማህበራዊ ትስስር ገጽ የተገኘው መረጃ አመላክታል። በተያያዘ ዜና የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከአካባቢ ጥበቃ ባለስልጣን ጋር በመቀናጀት በዛሬው ዕለት በቦሌ ክፍለ ከተማ ወረዳ 5 ደንብ ተላልፎ በተገኘ ቫይብስ ሆቴልና ስፓ ድርጅት ላይ በደንብ ቁጥር 180/2017 የቅጣት ሰንጠረዥ 1 ተራ ቁጥር 3 ያልተጣራ ፈሳሽ ቆሻሻ ወደ ወንዝ የለቀቀ ድርጅት 300 ሺህ ብር በመቀጣት አስተዳደራዊ እርምጃ መውሰዱን ገልጿል። ባለስልጣኑ በደንብ ቁጥር 180/2017 ላይ ከአካባቢ ጥበቃ ባለስልጣን ጋር በመተባበር በተደጋጋሚ በመገናኛ ብዙሃንና በመድረኮች ለህብረተሰቡ ግንዛቤ መፍጠሩ ተናግሯል። የአዲስ አበባ ከተማ አስተዳደር ከፍተኛ በጀት በመመደብ ከተማዋን ውብ፣ ጽዱና ለነዋሪዎቿ ምቹ ለማድረግ የወንዝ ዳርቻና የኮሪደር ልማት 724 በመስራት የወንዞች ዳርቻ የማስዋብ ስራዎችን እየሰራ መሆኑ ይታወቃል። ህብረተሰቡ መንግስት ከፍተኛ ወጪ አውጥቶ ያለማቸውን ሀብቶች እንዲንከባከብና ደንብ ተላልፎ የሚገኝ አካል ሲገኝ ደግሞ በ9995 ጥቆማ እንዲሰጥ ጥሪውን አቀርቧል። ባለስልጣኑ በቀጣይ በየትኛውም የኮሪደርና የወንዝ ዳርቻ ልማቶች ዙሪያ የሚደረጉ የደንብ መተላለፎችን እንደማይታገስና እርምጃውንም አጠናክሮ እንደሚቀጥል አስታውቋል። በአማራ ክልል ባለፉት 7 ወራት ከ8000 ኪሎ ሜትር በላይ የነባር መንገድ ጥገናና የአዲስ መንገድ ግንባታ ማከናወን መቻሉን ቢሮው የ2017 ዓ.ም የ7 ወራት ዕቅድ አፈጻጸም ግምገማ በደሴ ከተማ እያካሄደ ነው። የቢሮው ኃላፊ ዶክተር ጋሻው አወቀም በመድረኩ እንደገለጹት በክልሉ ነባር መንገዶችን በመጠገንና አዳዲስ መንገዶችን በመገንባት ህብረተሰቡን ጠቃሚ የሚያደርግ ስራ እየተከናወነ ነው ብለዋል። ይህም የመንገድ ተደራሽነትን በማስፋት የክልሉን ኢኮኖሚያዊና ማህበራዊ እድገት በማሳለጥ እንዲሁም የህብረተሰቡን መስተጋብር ለማፋጠን የሚያስችል ስራ መሰራቱን አስረድተዋል። በበጀት ዓመቱ 7 ወራት ከተከናወነው ከ8000 በላይ ኪሎ ሜትር ውስጥም 8600 ኪሎ ሜትር የሚሆነው የነባር መንገዶች ጥገና ሲሆን ቀሪው 300 ኪሎ ሜትር በላይ የሚሆነው ደግሞ የአዲስ መንገድ ግንባታ መሆኑን ገልጸዋል። በአዲስ የመንገድ ግንባታና በነባር መንገዶች ጥገና ስራው ላይ ህብረተሰቡ በገንዘብ በጉልበቱና በቁሳቁስ እያደረገ ያለው ድጋፍ ከጊዜ ወደ ጊዜ እያደገ መምጣቱን ተናግረዋል። ይህም ቢሮ ክረምቱ ከመግባቱ በፊት በቀሩት ወራት በሁሉም ዘርፎች የተሻለ አፈጻጸም ለማስመዝገብ የያዘውን ግብ ለማሳካት እንደሚያስችል ያላቸውን እምነትም አስገንዝቧል። በደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን በበኩላቸው በዞኑ የመንገድ ተደራሽነቱን በማሳደግና በአገልግሎት ብዛት የተደራሽነቱን የተበላሹትን በመጠገን ህብረተሰቡን ጠቃሚ ለማድረግ እየተሰራ እንደሆነ ገልጸዋል። በዚህም ባለፉት ወራት አበረታች ውጤት ማስመዝገብ የተቻለ ቢሆንም ከህብረተሰቡ የማልማት ፍላጎት አንጻር ሲታይ በቀጣይ ወራት የጋራ ርብርብ የሚጠይቅ እንደሆነም አንስተዋል። በመድረኩ ላይም የክልል፣ የዞን፣ የከተማ አመራር አባላትን ጨምሮ አጋርና ባለድርሻ አካላት እንደተሳተፉ ተገልጿል። በ2016-17 በጀት ዓመት በተፈጸመው የባቡር ፕሮጀክት ስርቆት $717,000 በላይ እንዲሁም ከ25.3 ሚሊዮን ብር በላይ ኪሳራ መድረሱ ተገልጿል። የአፋር ብሔራዊ ክልላዊ መንግስት በአዋሽ ወልዲያ ሐራ ገበያ የባቡር ኃይል አቅርቦት ፕሮጀክት ላይ የተፈጸመውን የስርቆት ወንጀል በጽኑ እንደሚያወግዘው አስታውቋል። ባለፉት 10 ቀናት ብቻ ከ80 ኪሎ ሜትር በላይ የኮንዳክተር ሽቦ ገመድና 25.7 ኪሎ ሜትር የኦፒጂደብሊው ፋይበር መስመር መዘረፉን የክልሉ መንግስት ገልጿል። በዚህም ክስተት ኃላፊነታቸውን በአግባቡ ያልተወጡ የወረዳ የሥራ ኃላፊዎች ከኃላፊነታቸው መነሳታቸውን
የተቋሙ መረጃ መለክታል ሲል ካፒታል አስነብቧል። በኢትዮጵያ ኤሌክትሪክ ኃይል የአዋሽ ወልዲያ ሐራ ገበያ የኃይል አቅርቦት ፕሮጀክት ሳይት ስራ አስኪያጅ አቶ ተክለወይን ብርሃን አሰፋ በ2016-17 በጀት ዓመት በገቢ ረሱ ዞን በተፈጸመ ስርቆት $717,000 በላይና ከ25.3 ሚሊዮን ብር በላይ ኪሳራ ተመዝግቧል ብለዋል። የኤሌክትሪክ ኃይሉ የሰሜን ምስራቅ 2 ሪጅን የማስተላለፊያ መስመሮችና ማከፋፈያ ጣቢያዎች ኦፕሬሽን መምሪያ ዳይሬክተር አቶ ሐሰን መሐመድ በበኩላቸው ሪጅኑ 3 የኃይል ማከፋፈያ ጣቢያዎችንና ከ436 ኪሎ ሜትር በላይ የሚሸፍኑ የማስተላለፊያ መስመሮችን እንደሚያስተዳድር ገልጸዋል። ተቋሙ ለህብረተሰቡ ኤሌክትሪክ ለማዳረስ በሚያደርገው ጥረት ውስጥ በኃይል ተሸካሚ የብረት ምሰሶችና የኮንዳክተር ሽቦ ላይ የሚፈጸመው የስርቆት ወንጀል ማነቆ እንደሆነ አስረድተዋል። የዞንና የወረዳ እንዲሁም የጸጥታ ዘርፍ አካላት በኃላፊነት ስሜት መንቀሳቀስ አለመቻላቸው በኃይል መሰረተ ልማቶች ላይ ከፍተኛ የዝርፊያ ወንጀል እንዲፈጸም በር የከፈተ ነው ተብሏል። የአዲስ አበባ መሬት ልማትና አስተዳደር ቢሮ በመላ ከተማዋ ለጨረታ ያዘጋጃቸው ከ300 በላይ ቦታዎች የመጨረሻ ጨረታ ዛሬ እንደሚከፈት አስታውቋል። የከተማ አስተዳደሩ ከጥቅምት ወር 2017 ዓ.ም ጀምሮ ወደ 300 የሚጠጉ ቦታዎችን በመሸጥ ጨረታውን ሲቀበል ይህ ለሁለተኛ ጊዜ ነው ተብሏል። ዛሬ የተከፈተው ጨረታ ለሚመጡት 2 ሳምንታት ክፍት ሆኖ እንደሚቆይ የቢሮው መረጃ ያሳያል። የቢሮው ኃላፊዎች ለሽያጭ የቀረቡት ቦታዎች በሁሉም አዲስ አበባ ክፍለ ከተሞች የሚገኙ መሆናቸውንም ገልጸዋል። የከተማ አስተዳደሩ የመሬት ጨረታ ሲያዘጋጅ ከበርካታ ዓመታት በኋላ ይህ ለአምስተኛ ጊዜ ሲሆን ሕገ መንግሥቱ የግል አልሚዎች በጨረታ መሬት ማግኘት እንደሚችሉ በሚደነግገው መሰረት የሚከናወን እንደሆነም ቢሮ አስታውቋል። በመጨረሻው ዙር ጨረታ በንፋስ ስልክ ላፍቶ ክፍለ ከተማ ለካሬ ሜትር ከ300,000 ብር በላይ የሚሸጥ ቦታ መዘጋጀቱ የተገለጸ ሲሆን በእውቀት ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የተሰኘ ኩባንያ ለ1475 ካሬ ሜትር ቦታ ከፍተኛ ዋጋ በመስጠት አጠቃላይ ዋጋ ወደ ግማሽ ቢሊዮን ብር እንዲደርስ አድርጎ እንደነበር ተገልጿል። ኤዶላ አስፋውንና አማንጋር ፕሮፐርቲ አክሲዮን ማህበር ደግሞ 102,000ና 91,000 ብር አቀርበው እንደነበር የቢሮ መረጃ አሳይቷል። ይሁንና ግን እውቀት ትሬዲንግ ትልቁን ዋጋ የሰጠ በመሆኑ 40 በመቶውን ወይንም 184 ሚሊዮን ብር የሚሆነውን የመሬቱን ዋጋ በግንባር ቀደምነት በመክፈሉ የከተማ አስተዳደሩ ለጨረታ ያዘጋጀውን ቦታ ሊገዛ መቻሉ ታውቋል። በህዳር ወር በተካሄደው ጨረታ ወደ 210 የሚጠጉ ግለሰቦችና ድርጅቶች መሬት የተረከቡ ሲሆን ያሸነፉ ተጫራቾችም በካሬ ሜትር ከ10,000 እስከ 300,000 ብር በላይ አቅርበው እንደነበር የቢሮ መረጃ አስታውሷል። በአቃቂ ቃሊቲ፣ በለሚ ኩራ፣ በንፋስ ስልክ ላፍቶና በኮልፌ ክፍለ ከተሞች በደርዘን የሚቆጠሩ ግዙፍ ቦታዎች መሸጣቸው የተገለጸ ሲሆን እንደ ቦሌ፣ ቂርቆስና አዲስ ከተማ ባሉ በዋና ዋና የከተማው አካባቢዎች ደግሞ ለጨረታ የቀረቡ ቦታዎች ጥቂት ብቻ እንደነበሩ ከቢሮው የተገኘው መረጃ ያመለክታል ሲል የዘገበው ሪፖርተር ጋዜጣ ነው። የአዲስ አበባ ባለሀብቶች ፎረም በከተማዋ ያሉ ባለሀብቶች ከባድ ችግሮች እያጋጠሟቸው መሆኑን አስታወቀም። የአዲስ አበባ ባለሀብቶች ያላመኑበትን ግብርና ታክስ በተጨማሪ በሌሎች ችግሮች እየተፈተኑ እንደሚገኙ አክሎ ገልጿል። ፎረሙ የባለሀብቶችን ቅሬታ በሰነድ የተደገፈ መረጃ ለመቀበል ዝግጅቱን ማጠናቀቁንም አክሏል። የባለሀብቶቹ ፕሬዝዳንት አቶ አሸናፊ ሙሴ አያሌው ባለሀብቶቹ ያለ አግባብ ድርጅቶቻቸው በማሸግ፣ በማፍረስ፣ በመንጠቅና ስራ እንዲያቆሙ በማድረግ ያላመኑበትን ከፍተኛ ግብርና ታክስ ለማስከፈል ማስገደድና የባንክ አካውንታቸውን ማገድ እንዲሁም ከሀገር እንዳይወጡ ወይም እንዳይገቡ እየተደረገ መሆኑን ገልጸዋል። የማያምኑበትን አሰልቺና ተደጋጋሚ መዋጮዎች መጠየቅ እንዲሁም ተረጋግተው ስራቸውን እንዳያከናውኑ ማዋከብ፣ የብድር አገልግሎት በበቂ ሁኔታ ያለማግኘትና የመሳሰሉት ችግሮች እየደረሱባቸው መሆኑን ፕሬዝዳንቱ አክለዋል።
ይህን ተከትሎም ፎረሙ ከመጋቢት 1 እስከ መጋቢት 27 ቀን 2017 ዓ.ም ድረስ የከተማዋን ባለሀብቶች ቅሬታ በሰነድ የተደገፈ መረጃ ለማቀበል መዘጋጀቱንና ባለሀብቶችም መረጃቸውን በሰነድ በማቅረብ እንዲተባበሩ ጥሪ አቅርበዋል። የባለሀብቶቹ ቅሬታ ከተሰበሰበ በኋላ ለሚመለከተው አካል በማቅረብ ችግሮቹ እንዲፈቱ ፎረሙ እንደሚሰራ አቶ አሸናፊ ሙሴ መናገራቸውን ካፒታል ጋዜጣ ዘግቧል። ቀጥለናል ተከታታዮቻችን። ኮንጎ የማዕድን ሀብቷን ለአሜሪካ አሳልፋ ለመስጠት እየተደራደረች መሆኑ ተሰምቷል። ዲሞክራቲክ ሪፐብሊክ ኮንጎና አሜሪካ በማዕድን ዙሪያ እየተደራደሩ መሆናቸውንና ስምምነት ለመፈራረም መቃረባቸውን ፋይናንሻል ታይምስ ዘግቧል። ኮንጎ የማዕድን ሀብቷን ለአሜሪካ አሳልፋ ለመስጠት እየተደራደረች ያለችው አሜሪካ በማዕድኑ ምትክ በኮንጎ እየተካሄደ ያለውን ጦርነት ለማስቆም የጸጥታ ድጋፍ ልታደርግ በምትችልበት ሁኔታ ላይ መሆኑ ተመላክቷል። ስማቸው ያልተጠቀሰ አንድ የአሜሪካ ሴኔት ዲፓርትመንት ቃል አቀባይ በጽሑፋቸው ኮንጎ ለተራቀቁ የቴክኖሎጂ ፈጠራዎች የሚያስፈልጉ ወሳኝ ማዕድናት መገኛ ናት። አሜሪካም በዚህ ዘርፍ ከኮንጎ ጋር በትብብር መስራት በሚቻልባቸው ሁኔታዎች ላይ ለመደራደር በሯ ክፍት ነው ብለው መጻፋቸውን ዘገባው ጠቅሷል። የዲሞክራቲክ ሪፐብሊክ ኮንጎ የማዕድን ክምችት በዓለም አሉ ከሚባሉት መካከል በቀዳሚነት የሚጠቀስ ሲሆን 24 ትሪሊዮን ዶላር ገደማ ያወጣል ተብሎም ይገመታል። በተለይ ደግሞ አሜሪካን ጨምሮ ምዕራባውያን አሁን ላይ እየደረሱበት ላለው የቴክኖሎጂ ፈጠራዎች ትልቁ ግብዓታቸው በአፍሪካ ውስጥ የሚገኙ የከበሩ ማዕድናት ስለመሆናቸው ተነግሯል። ቀጥለናል የተከበራችሁ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱ የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 145 ብር እየተገዛ 147 ብር ከ90 ሳንቲም እየተሸጠ ይገኛል። እንዲሁ ፓውንድ ስተርሊንግ ደግሞ 172 ብር መግዣው ሲሆን መሸጫው ደግሞ 175 ብር ከ44 ሳንቲም ሆኗል። ዩሮ 147 ብር እየተገዛ 149 ብር ከ94 ሳንቲም እየተሸጠ ይገኛል። እንዲሁም ስዊዝ ፍራንክ ደግሞ 152 ብር እየተገዛ 154 ብር መሸጫው ሆኗል። የተባበሩት አረብ ኤሚሬት ድራም ደግሞ 39 ብር እየተገዛ ሲሆን 39 ብር ከ78 ሳንቲም ደግሞ መሸጫው ነው። የሳውዲ ሪያል 38 ብር እየተገዛ 38 ብር ከ76 ሳንቲም መሸጫው ነው። እንዲሁም የቻይናው ዩዋን ደግሞ 18 ብር እየተገዛ 18 ብር ከ36 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 1 ያዝንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ የሁልጊዜ ግብዣችን ነው። መልካም ጊዜን ተመኘን። ካፓዶሺያ ሪል ስቴት በመሃል ሜክሲኮ ልደታ ላይ ዘመናዊ አፓርትመንት ቤቶችን ጥንቅቅ አድርገን ማስረከባችን ይታወሳል። አሁን ደግሞ ፒያሳ ቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት እንዲሁም በወዳጅነት ፓርክ ሳይታችን ላይ ቅንጡ አፓርትመንት ቤቶችን ይዘን ብቅ ብለናል። ፒያሳ ሳይት ላይ 10 በመቶ ለሚከፍሉ በካሬ 90 ሺህ ብር ሲሆን 50 በመቶ ለሚከፍሉ ደግሞ በ75 ሺህ ብር ብቻ። ታዲያ ሁሉም ሳይቶቻችን የከርሰ ምድር ውሃ፣ አውቶማቲክ ጀነሬተር፣ ሰፊ ቴራስ፣ ሊፍቶች፣ ጋርቤጅ ሹተር እንዲሁም ሰፊ በረንዳ ያላቸው ሲሆኑ በፍሎር 3 እና 4 ቤቶች ብቻ። ለበለጠ መረጃ በ0931 28 33 28 ይደውሉ። ካፓዶሺያ ሪል ስቴት